ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በኢትዮጵያ እግር ኳስ የሚወጡ ሕግና ደንቦች ተፈጻሚነታቸው እስከምን ድረስ በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላክ ወልደ ሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት አለ? ሁሉ ሰላም? መልካም። እንግዲህ በዛሬው የብስራት ሀተታ ፕሮግራማችን በኢትዮጵያ እግር ኳስ ላይ የሚወጡ ሕግና ደንቦች ተፈጻሚነታቸው እስከምን ድረስ የሚለውን ጉዳይ እንዳሳለን። እንግዲህ ይህን ጉዳይ ለማንሳት ያስገደደን ጉዳይ በሰሞኑ ዋነኛ መነጋገሪያ ርዕሰ ጉዳይ የሆነው በስፖርቱ ላይ በሴቶች እግር ኳስ ላይ እየተወራ ያለው የግብረ ሰዶማዊነት ጉዳይ እንግዲህ ብዙዎችን እያነጋገረ ነው ያለው። በዚህ ጉዳይ ላይ ታዲያ የኢትዮጵያ እግር ኳስ ፌዴሬሽንም ሴቶች እግር ኳስ አሰልጣኞች ማህበር ጋር ሆኖ መግለጫ አውጥቷል። በዚህኛው መግለጫ ላይ እንግዲህ አስፈላጊውን እርምጃ እነዚህ ጥፋተኛ ሆኖ የተገኙ እግር ኳስ ተጫዋቾች አስፈላጊውን እርምጃ ወስዳሉ፣ ከዛም በዘለለ ይሄ ጉዳይ አይሎ የሚገኝ ከሆነ ሊጉን እስከ መዝጋት የሚደርስ ቅጣት ወይም ደግሞ እርምጃ ለወስድ ይችላል የሚል ሀሳብን አንስቷል። ይሄ ጉዳይ ታዲያ ከዚህ በፊት በነበሩት የሚወጡ ሕግና ደንቦች ላይ ተፈጻሚነታቸው ላይ ጥያቄ ይነሳል። በኢትዮጵያ እግር ኳስ ፌዴሬሽን በአጠቃላይ በእግር ኳሱ ላይ በሊግ ካምፓኒው ብዙ ጥያቄዎች ይነሳሉ። ይህ እያለ ይህንን ጉዳይ እንዴት ይፈጽመዋል? አጠቃላይ በኢትዮጵያ እግር ኳስ ላይ የሚወጡ ሕግና ደንቦች ተፈጻሚነታቸው እስከምን ድረስ ነው? የማይፈጸሙበትስ ምክንያት ምንድን ነው? ወደፊትስ ደግሞ የሚወጡ ሕግና ደንቦች እንዲፈጸሙ ምን መደረግ አለበት የሚለውን ጉዳይ እያነሳሳን ቆይታ እናደርጋለን። ማለት እንግዲህ በዋናነት ባለፈው ሳምንት በዚህ ሳምንት መጀመሪያ ላይ እንደተናገር ነው በዚህ ከግብረ ሰዶማዊነት ጋር በተያያዘ መረጃው በማህበራዊ ሚዲያ ላይ እንዲሁም በተለያዩ ኤሌክትሮኒክስ ሚዲያዎች ላይ ቢራመድም እስካሁን ባለቤት ያላገኘ ጉዳይ ነው ብለን ነበር። አሁን ግን ጉዳዩ ባለቤት ያገኘ ይመስላል። በዋናነት የኢትዮጵያ ሴቶች አሰልጣኞች ማህበር ኃላፊነቱን ወስዶ ከባለ ድርሻ አካላት ጋር መግለጫ ሰጥቷል። በዚህ መግለጫ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትም በውይይቱ ላይ በመገኘት እንግዲህ ፌዴሬሽኑ ምን ድረስ ይሄዳል የሚለውን አቋም ያንጸባረቁበት ሁኔታ አለ። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ይህ ጉዳይ በአጭር ጊዜ ውስጥ የሚቆም ካልሆነ እንግዲህ ውድድሩን እስከ ማገድ ደርሳለሁ ሲል መግለጫ ሰጥቷል። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በተለያዩ ጊዜያቶች ላይ በተለያዩ ጉዳዮች ላይ መግለጫዎችን ይሰጣል፣ መመሪያዎችን ያወጣል። ነገር ግን እነዚህ የሚሰጣቸው መግለጫዎችና የሚያወጣቸው መመሪያዎች ግን ተግባራዊ ሲሆኑ አይስተዋልም። ለምን የሚለውን ዛሬ በደንብ እንመለከታለን። ለምን ብለን እንድንጠይቅ የሚያደርጉ ብዙ ጉዳዮች አሉ። ከዚህ በፊት የሚወጡ ሕግና ደንቦች በኢትዮጵያ እግር ኳስ ላይ ተፈጻሚነታቸው ብዙ ጊዜ ጥያቄ የሚያስነሱ ናቸው፣ ወይ ደግሞ አይፈጸሙም እየተባለ ፌዴሬሽኑ ከሚታመንባቸው ዋነኛ ጉዳዮች መካከል የሕግ ጉዳዮች ናቸው። ሕግና ደንቦች በየጊዜው ይወጣሉ፣ ግን እነዚያ የሚወጡ ሕግና ደንቦች ከመፈጸም አንጻር ውስንነቶች አሉባቸው። ይህ ለምን ሆነ የሚለውን ጉዳይ ከዚህኛው ጉዳይ ጋር አስታከን በደንብ የምናነሳ ነው የሚሆነው። እንደው ለመንደርደሪያ የሆነን ዘንድ ከዚህ በፊት የሚወጡ ሕጎችና ደንቦች እንዴት ይፈጸማሉ፣ ፌዴሬሽኑ የማስፈጸም አቅሙስ እስከምን ድረስ ነው የሚለውን ጉዳይ በመጀመሪያ በቀዳሚነት እንመልከት። ማለት አንተ እዚህ ጋር ትንሽ ግልጽ ለማድረግ ሕግና ብለህ ስትል ትንሽ ብዙ ርዕሰ ጉዳዮችን ይይዛልና እኛ ግን ዛሬ በዋናነት ሕግ ከሚለው ይልቅ በየጊዜው የሚሰጣቸው መግለጫዎች፣ መመሪያዎች አሉ። እሱ ላይ ትኩረት ብናደርግ መልካም ይመስለኛል። ሕጎች ካልን የተጻፉ ሕጎች ናቸው በብዛት። እነሱ ደግሞ እያንዳንዱን መመልከት ይፈልጋል። እንዳልከው ምንም ጥያቄ የለውም። የሚወጡ የተለያዩ ሕጎች በየጊዜው ይወጣሉ። ምን አንድ ቀንም ተግባራዊ ሳይሆኑ ደግሞ እንደገና ተሻሻሉ የሚባልበት ሁኔታ እንዳለ ይታወቃል። ከዲስፕሊን ጋር በተያያዘ የዲስፕሊን እርምጃዎችም የተጻፉ ሕጎች ስለሆኑ የዲስፕሊን እርምጃዎች እንዴት ይወሰዳሉ የሚለውን ጉዳይ ያው ከዛ ጋር ስለሚያያዝ ተያያዥነት አላቸው። አሁን ሕጉን መሰረት የፌዴሬሽን መተዳደሪያ በዋናነት ግን ዛሬ የምናነሳቸው ሕጎቹን መመሪያዎቹን ማድረግ አለባቸው ነው የሚለው በእርግጥ። ነገር ግን አሁን በየጊዜው ቶሎ የሚሰጣቸው መመሪያዎች አሉ። እነዚህ ካልሆኑ አይሆንም እያሉ የወጣ ፌዴሬሽኑ መግለጫ የሚሰጥበት ጥፋት ተገኝቶ ጥፋቱ ላይ ውሳኔ መስጠት አንድ ነገር ነው። ነገር ግን ጥፋቶች ተፈጽሞ ደግሞ ጥፋቱን ተግባራዊ ከማድረግ ይልቅ ከዚህ በኋላ ማታደርጉ ከሆነ እንዲያደርጋለሁ እያለ ነው መግለጫ የሚሰጠው።
አሁን ተደጋጋሚ መግለጫዎች፣ መመሪያዎች ህጉ ወጥቶ ህጉ መውጣቱ ብቻ በቂ አይደለም። ኢትዮጵያ ውስጥ እንግዲህ ህጉ ተግባራዊ ስለማይሆን ከዛ በኋላ ደግሞ ወጥቶ ደግሞ መግለጫ ይሰጥባቸዋል በእነዛ ጉዳዮች ላይ በቃ ከዚህ ጊዜ እስከዚህ ጊዜ ይህን ነገር ካልፈጸማችሁ፣ ከዚህ ጊዜ እስከዚህ ጊዜ ይህን ነገር ካልፈጸማችሁ ውሳኔ ይሰጣለሁ፣ እንደዚህ ያደርጋለሁ ይላል። ከዚህ ጊዜ እስከዚህ ጊዜ ማለትም ያስፈልግ አይመስለኝም። ጉዳዩ ተፈጽሞ ከተገኘው ወደ እርምጃ መሄድ ነው የሚያስፈልገው። ፌዴሬሽኑ ግን ያንን እርምጃ አይወስድም። ስለዚህ በኋላ ላይ መግለጫ ወደ መስጠት ይመጣል። መግለጫ ደግሞ ሰጥቶ ሁለተኛ ነገር ነው። ህግ አውጥቷል፣ ህጉን አልፈጸመም። እንደገና ደግሞ ይመጣና መግለጫ ደግሞ የማስታወስ ስራ ይሰራል። እሱንም አድርጎ ደግሞ አሁንም እሱም ሳይፈጸም ሲቀር የሚወሰዱ እርምጃዎች የሉም። አሁንም ሰሞኑን ተፈጸመ የተባለው የግብረ ሰዶማዊ እንትን እስከ ዛሬ ድረስ ህግ ምናምን መመሪያ ሳይወጣለት ቀርቶ አይደለም። የኢትዮጵያ እግር ኳስ ፌዴሬሽን ላይ ባይጻፍ እንኳ ካፍ ላይ ተጽፏል። ካፍ ላይ ባይጻፍ እንኳ ፊፋ ላይ የተጻፈ ነገር አለ። እሱን ጠቅሶ እርምጃዎች መውሰድ ይችላል። ነገር ግን አሁንም እያለ ያለው ይህን አጣርቼ እንትን ማለል ከሆነ መመሪያ እንትን እርምጃ ውስጥ ያለው ነው እያለ ያለው ፌዴሬሽኑ። እርምጃ ለምን አይወስድም? ከተጻፈ ህግ ካለ ወደ እርምጃ ነው መሄድ ያለበት አጣርቶ። ዛሬ ላይ እንግዲህ እንደ መነሻ ይህን ግብረ ሰዶማዊ ጉዳይን በተመለከተ እናንሳ እንጂ ሌሎች በርካታ የምናነሳቸው ነገሮች አሉ። ከዚህኛው ስንነሳ ግን አንዱና ዋነኛው መሰረታዊ ነገር የኢትዮጵያ እግር ኳስ ፌዴሬሽን ህጎቹን ተግባራዊ ማያደርግበት፣ መመሪያዎቹን ተግባራዊ ማያደርግበት፣ መግለጫዎችን ተግባራዊ ማያደርግባቸው መሰረታዊ ነገሮች የመጀመሪያው ግንዛቤ የመስጫ ጊዜ፣ በህጉ ላይ ዲስከስ ከባለድርሻ አካላት ጋር በደንብ መወያየት ላይ ክፍተት ያለ ይመስለኛል። አንዳንድ ጊዜ ህጎች ስለወጡ ብቻ ተግባራዊ ይሆናሉ ማለት አይደለም። ተግባራዊ ከማድረግ በፊት የምታስተምራቸው ትምህርቶች አሉ። አሁን ከግብረ ሰዶማዊ ጋር ለምን ተፈጸመ ምናምን ብለህ ብትለኝ ቀደም ሲል መሰራት ያለባቸው ስራዎች ስላልተሰሩ ፌዴሬሽኑ አቅም ኖሮት ጉልበት ኖሮት ይህን እርምጃ ወስዳለሁ ለማለት አይችልም። ባለፈው ፕሮግራማችን እንደገለጽ ነው ከዚህ ከግብረ ሰዶማዊነት ጋር ተያይዞ የተለያዩ ቅድመ ስራዎች መሰራት ያለባቸው ስራዎች አልተሰሩ። ይሄ ጉዳይ አሁን የተጀመረ አሁን የተነሳ ጉዳይ አይደለም። በፊትም የነበረ በስፖርቱ ባለድርሻ አካላት ሁሉም ሊባል በሚችል ደረጃ ያውቁታል ይህን ጉዳይ። ነገር ግን ዝምታ ጉዳዩ እዚህ ደረጃ ላይ እንዲደርስ አድርጎታል። አሁንም ዝምታው ይብቃ ይሰበር ተብሎ ወደ ተግባር መገባቱ በጣም ትልቅ እርምጃ ነው፣ ትልቅ ለውጥ ነው። ነገር ግን አሁንም ምን ይፈልጋል? ውሳኔ ይፈልጋል። አሁንም ቁርጠኝነት ይፈልጋል። አሁንም ጉድ አንድ ሰሞን ነው እንዳይሆን ማድረግ ያስፈልጋል እንጂ እንዲህ አይነት ጉዳዮች በየጊዜው ይፈጸማሉ። የሆነ ነገር ተፈጸመ ሲባል በቃ ከላይ ይገባል፣ ከላይ እንዲህ ይደረጋል ይባላል። ከዛ በኋላ የቆየ ሴት እየጠፋ የሚሄድበት ሁኔታ አለ። ስለዚህ አሁንም መቅደም ያለበት ነገር እንትኖችን ወስጄ እቀጣለሁ ምን እላለሁ የሚለው አይደለም። ትልቁ ለእኔ አጀንዳ ሊሆን የሚገባው በቀጣይነት ይሄንን እንዴት እናቁም የሚለውን ስራ ነው መሰራት ያለበት። ህግ አስወስዳለሁ እያልክ ቀጣዩን ስራ ማትሰራ ከሆነ ነገም ለቅጣት ነው የምትዘጋጀው እንጂ የሚመጣ ለውጥ የለምና ጎን ለጎን በዋናነት ስራው በስሜት በሆነ በዘመቻ መልክ ሳይሆን በቋሚነት ሊሰራ የሚችልበት አግባብ ይሰራል መሰራት አለበት ብዬ ነው ማምነውና ፌዴሬሽኑ አሁንም በዚህ ጉዳይ ላይ አቶ ኢሳያስ ጅራ እንዳሉት ውድድር እስከ ማገድ ድረስ ደርሳሉ ብለዋል። አሁን ይሄን ያደርጋሉ ለማድረግ አቅሙ ብቃቱ አላቸው? ምን ያህል ድረስ ተዘጋጅተውበታል? ምን ያህል ድረስ ያውቁበታል? እና እንዲሁ ለሚዲያ ሽፋን ምናምን እንዳይሆን መጠንቀቅ ያስፈልጋል። ምክንያቱም ይሄ ጉዳይ ከስፖርትም ያለፈ ከባድ ጉዳይ ስለሆነ ሃይማኖታዊ ጉዳይ አለው፣ ባህላዊ ጉዳይ አለ፣ ማህበራዊ ጉዳይ አለውና ስለዚህ አሁንም ሰከንድ ከስሜትም ወጣ ብሎ በደንብ ጉዳዩን በጥልቀት መመርመር ማየት ያስፈልጋል። በእርግጥ በዚህ ውስጥ የተለያዩ ባለድርሻ አካላት እንዲሳተፉ ተደርጓል። ይህ በጣም ጥሩ ነገር ነው። ያ ነገር በደንብ ተጠናክሮ መቀጠል አለበት እንጂ አሁን አቶ ኢሳያስ እንዳሉት በቃ ይሄ ነገር ያለቀለት ጉዳይ ነው፣ ፌዴሬሽኑ እዚህ ድረስ ቁርጠኛ አቋም አለው ብሎ መውሰድ መናገር ከባድ ነው። ምክንያቱም ያለፉ ልምዶቻችን ይሄን ስለማይል
ምክንያቱም እንደዚህ አይነትና ከዚህም ጠንከር ያሉ መግለጫዎች በየጊዜው ይሰጣሉ። ነገር ግን ከሚዲያ ፍጆታነት ግን ያለፈ አይደለም። ለምሳሌ ከዚህ ጋር ባልተናነሰ በኢትዮጵያ ስፖርት ውስጥ ዘር፣ ሃይማኖት፣ ፖለቲካ ምናምን የገባበት አጀንዳ ነበረ አይደለ? ለምሳሌ የክለቦቻችን የስም ስያሜ ከብሔር ጋር መያያዛቸው፣ ከፖለቲካ ጋር መያያዛቸው አግባብ አይደለም፣ ተገቢ አይደለም ብለው በተለይ አቶ ኢሳያስ ከአንድም 2-3 ጊዜ መግለጫ ሰጥተውበታል። ከዚህ በኋላ የምንታገስበት ምናልባት ረዘም ላሉ ዓመታት ይፈጅ ረዘም ላሉ ዓመታት መግለጫዎች የሚወጡበት ጉዳይ ነው። ላይ እንደዚህ ብለዋል ምናምን፣ አሁን ላይ ዘንድሮ እንደዚህ ብለዋል። አቶ ባህሩም ወጥተው በዚህ ጉዳይ ላይ በጣም ተናግረዋል። ይህን ጉዳይ ደግሞ ማንም ኢትዮጵያዊ የሚፈልገው ጉዳይ ነው። ስፖርት ከዘር ከሃይማኖት ከፖለቲካ ነፃ ነው። የፊፋ መርህ አለ። ከዚህ በፊት ኢትዮጵያ እግር ኳስ ፌዴሬሽን ላይም እንደዚህ አይነት ደንቦች ወጥተዋል። የዛሬ ስንት ዓመት ስፖርቱን ከዘር ከሃይማኖት ከፖለቲካ ለመጠበቅ ሲባል። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን ተግባራዊ አላደረጉም። ዘንድሮ በክለብ ላይሰንሲንግ ጋር ተያይዞ ይሄ ነገር ተግባራዊ ይሆናል ተብሎ ነበር። ሐምሌ ላይ መግለጫ ተሰጥቷል። ሁሌ ክረምት ሲመጣ መግለጫ ይሰጣል። ነገር ግን መቼ ነው ተግባራዊ የሆነው? መቼ ነው ተግባራዊ የሚሆነው ይህ ጉዳይ? ስለዚህ ይሄ የሚያሳይ ምንድን ነው? ህጉ የተጻፈ ህግ ተቀምጧል። ፊፋ ጽፏል፣ ካፍ ጽፏል፣ የኢትዮጵያ እግር ኳስ ፌዴሬሽን ጽፏል። ግን ለምንድን ነው ተግባራዊ ማድረግ የሚያቅተን? ተግባራዊ ማድረግ እንደሚቻል እኮ ሽረ እንደ ስላሴ ሽረ ምድረገነት ብሎ አሳይቶናል። ስለዚህ ሌላ የፖለቲካ ሌላ አጀንዳ የለም ማለት ነው አይደለም። ሽረ ቀይሮ ሌሎቹ የማይቀይሩበት ምክንያት ምንድን ነው? ለምንድን ነው የማይቀይሩት? ስለዚህ ቁርጠኝነቱ ያለው ፌዴሬሽኑ ጋር ችግር አለ፣ ከቁርጠኝነት ጋር ተያይዞ ማለት ነው። ስለዚህ ከዚህ በላይ ትልቅ አጀንዳ የለም። ይሄ ነገር ተብሎ ተፈጻሚ አልሆነም። አንድ ጊዜ አይደለም፣ 2-3 ጊዜ። ስለዚህ ፌዴሬሽኑ ጋር ህግን የማስፈጸም መመሪያዎችን የማስፈጸም ክፍተት ችግር አለ። ህግ መመሪያን የማትፈጽም ከሆንክ ደግሞ ተቋም አይደለህም ማለት ነው። ተቋሙ ላይ ጥያቄ ያስነሳ። አንድን ተቋም የሚያስብሉት የሚያወጣቸው ህጎች፣ መመሪያዎችና ስርዓቶች ናቸው። በእነዚህ ላይ ድርድር ውስጥ ልትገባ አይገባም። በፍጹም ድርድር ውስጥ ልትገባ አይገባም። አዎ የሚገቡኝ አንዳንድ ችግሮች አሉ። የክለቦቻችን ህልውና ከሱ ጋር ተያይዞ አንዳንድ ግንዛቤ ውስጥ የምታስገባበት ሁኔታዎች አሉ። ያ ከሆነ ደግሞ ህግን እንደዚህ ለተቺዎች አሳልፈ ከመስጠት በፊት መጠንቀቅ አለ። በለፈለፉ ይጠፉ እንዳትባል መጀመሪያ እንዲህ አይነት መመሪያዎችን ህጎችን ካስቀመጥክ በኋላ እንደገና ወጥተህ መግለጫ ሰጥተህ ህጎችን ሽባ ማድረግ የለብህም። 2፣ 3፣ 4 ጊዜ ማሰብ አለብህ። ይህ ህግ መፈጸም ይችላል አይችልም? መጀመሪያ ህጉን ከማውጣት በፊት ካወጣም በኋላ ደግሞ ወጥተህ ያንን ህግ ከመናገር በፊት መጠንቀቅ ያስፈልጋል፣ ማሰብ ያስፈልጋል። አሁን ላይ ይሄን መመሪያ ብሰጥ ይሄን እንትን ብናገር ምንድን ነው ሊያመጣ የሚችሉ ችግር ብለህ መጠንቀቅ ያስፈልጋል። ያን አላደረገም ፌዴሬሽኑ ተናገረ። ከዛ በኋላ አሁን በቅርብ እንደዚሁ እዛው ክረምት ላይ ክለቦች በሙሉ ጠቅላላ ጉባኤ ማድረግ አለባቸው ብሎ አቶ ባህሩ ጥላው ክለብ ላይሰንሲንግ ሰዎች በቃ አጠቃላይ ፌዴሬሽን ሰዎች በዚህ ጉዳይ ላይ መግለጫ ሰጡ። ይህም ጥያቄ የህዝብ ጥያቄ ነው አይደል? ኢትዮጵያ ቡና ክለብ ደጋፊዎች፣ የቅዱስ ጊዮርጊስ ክለብ ደጋፊዎች በተለይ ያልገቡበት ጉድጓድ የለም። ክለቦቻቸው ጠቅላላ ጉባኤ እንዲያካሂዱ። ነገር ግን አሁን በግፊት ቅዱስ ጊዮርጊስ አረገ በቃ አይደለ? በጭቅጭቅ ውስጥም ሆኖ ቢሆን አደረገ። ኢትዮጵያ ቡና እስካሁን አላደረገም። ሌሎች ክለቦች በሙሉ 99% በላይ አላደረጉም። ካላደረጉ ደግሞ ጠቅላላ ኢትዮጵያ እግር ኳስ ፌዴሬሽን የሚያካሂደው ጠቅላላ ጉባኤ ላይ አይሳተፉም ብሎ አለ። ኢትዮጵያ እግር ኳስ ፌዴሬሽን አደረገ
ማንም ሳያደርግ ጠቅላላ ጉባኤው ላይ ተገኘ። ይሄ በጣም ትልቅ ጥፋት ነው። በቃ ይሄም ጉዳይ በእግር ኳስ ውስጥ በአንድ ዘርፍ እንቅስቃሴ ላይ ትልቅ ተጽዕኖ የሚያመጣ አንድ ተቋም የሚሆነው ጠቅላላ ጉባኤ ሲያካሂድ ነው። የትኛውም እንቅስቃሴ የገንዘብም፣ የአስተዳደርም፣ የሕግም የትኛውም እንቅስቃሴዎች ሕጋዊ የሚሆኑት በጠቅላላ ጉባኤ ቀርበው ሲጸድቁ ብቻ ነው። ያለበለዚያ ጠቅላላ ጉባኤ ሳታካሂድ የምታካሂድ ማንኛውም እንቅስቃሴ ሕገ ወጥ ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን በሌላ መልኩ ሕገ ወጥ ክለቦችን ይዞ ነው እየተንቀሳቀሰ ያለው። ሕገ ወጥ አሰራርን እያበረታታ ነው ያለው የኢትዮጵያ እግር ኳስ ፌዴሬሽን። ይህንን ማድረግ አለበት የኢትዮጵያ እግር ኳስ ፌዴሬሽን። የኢትዮጵያ እግር ኳስ ፌዴሬሽን ለምን እሱ ጠቅላላ ጉባኤ በየጊዜው ወቅቱን እየጠበቀ ያደርጋል? ለምን ያደርጋል? አንገቱን አንቆ የሚወረውረው አካል ስላለ አይደል? የሚቀርበት ነገር ስላለ። ስለዚህ ወቅቱን ጠብቆ ያደርጋል። ክለቦቹ ግን አያደርጉም። ለምን አያደርጉም? ይሄንን ማስገደድ ዝም ብለህ አሁን የኢትዮጵያ እግር ኳስ ዝም ብሎ መመሪያ ነው የሚያወጣው። ገብቷል? ይህ መመሪያ ስታወጣ ሊፈጸም የሚችልበት እያንዳንዷን እንቅስቃሴ ሄደህ ተከታትለህ መቅጣት መቻል አለብን። የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ ባያደርግ ከፊፋ የሚያገኘው ገንዘብ ይቀራል። ውድድሮች ላይ ላይሳተፍ፣ የተለያዩ የሚያገኛቸው ጥቅሞች በሙሉ ይቆማሉ። ስለዚህ ክለቦቹ በዚህ ውድድር ላይ የማይሳተፉ ከሆነ ከፌዴሬሽኑ የሚያገኟቸው የተለያዩ አገልግሎቶች አሉ። እነዛን ማቆም መቻል አለበት። ይሄን ክለቦቹ ይሄንን ሊያደርጉ በሚችሉ ቁመና ላይ እንዲገኙ ማድረግ የኢትዮጵያ እግር ኳስ ፌዴሬሽን አንዱና ዋነኛው ትልቁ ስራው ነው አይደል? በየጊዜው የደረሳችሁ ምን ላይ ነው ያላችሁት ምናምን ብሎ መከታተል፣ አለፍ ተለፍ ሲል ደግሞ ድጋፍ ማድረግም ይጠበቅበታል። እሱ እነዚህን አስተዳደራዊ ስራዎች በሙሉ እንዲያከናውኑ እኮ ከፊፋ ከካፍ ድጋፍ ይደረግለታል። እሱ ደግሞ በደረጃው ለክለቦቹ ድጋፍ የማድረግ ኃላፊነት አለበት። ስለዚህ ፌዴሬሽን ሊሆን የሚችለው በዛ ቁመና ላይ መገኘት ሲችል ነው። መቼ ነው የሚገኘው የኢትዮጵያ እግር ኳስ ፌዴሬሽን? እንዲህ አይነት ነገር እኮ የኢትዮጵያ አትሌቲክስ ፌዴሬሽን ላይም ይደረጋል። የኢትዮጵያ አትሌቲክስ ፌዴሬሽን ሁሉም ባለድርሻ አካላት ጠቅላላ ጉባኤ እንዲያደርጉ ያደርጋል። እንዲያውም ማህበራት አንዳንዴ የአቅም ችግር የአቅም ውስንነት ስላለባቸው ማህበራት የኢትዮጵያ አትሌቲክስ ፌዴሬሽን ገንዘብ ይረዳል። ጠቅላላ ጉባኤ እንደታካሂዱ ብሎ ባለፈው ጊዜ አስታውሳለሁ። የተለያዩ ማህበራት እስከ 100 ሺህ ብር ድረስ ድጋፍ እያደረገ ጉባኤያቸውን እንዲያደርጉና ስብሰባ ላይ እንዲገኙ ያለበለዚያ አትገኙም ብሎ ባለፈው እንደውም አስታውሳለሁ። የአሰልጣኞች ማህበር የኢትዮጵያ አትሌቲክስ አሰልጣኞች ማህበር ጉባኤውን አላረገም ነበር። ከዛ አጀንዳ ስብሰባ ጠቅላላ ጉባኤው ላይ የኢትዮጵያ አሰልጣኞች ማህበር ለምንድን ነው እዚህ ስብሰባ ላይ የሚገኘው የሚል ጥያቄ ተነስቶ የማህበሩ ፕሬዚዳንት ለምን እንዳላደረጉ እንዲያስረዱ ተደርገው ነው ጉባኤው የቀጠለው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ላይ ሲሆን ይሄ ነገር የማይደረግበት ምክንያት ምንድን ነው? ይሄ የህጋዊነት ጉዳይ ነው። ገብቷል? ህገ ወጥነትን እያበረታታክ ነው ማለት ነው። ስለዚህ ይሄ ነገር መቆም መቻል አለበት ለማለት ነው። አዎ ምናልባት ብዙ የሚወጡ ህጎችን ከማስፈጸም አንጻር ብዙ ስንነቶች እንዳሉ እየተመለከተን ነው። ግን የኢትዮጵያ እግር ኳስ ፌዴሬሽን አንዳንዴ የሆደ ሰፊነት ችግር ያለ ይመስላል። ምናልባት በሚወጡ ህግና ደንቦችን ባስፈጽም የክለቦቹ ቅድም ያልከው የክለቦቹ ህልውና ጉዳይ አደጋ ላይ ይወድቃል የሚለው ጉዳይ ሁሌ የሚያነሱት ሀሳብ ነው። ክለቦችን ብናስገድድ ወይም ደግሞ የምናወጣውን ህግ በክለቦቹ ላይ እንዲህ ካላረጋችሁ እንዲህ አታደርጉም የሚለውን ጉዳይ ብናስፈጽም ክለቦቹ ህልውናቸው አደጋ ላይ ይወድቃል የሚለው ጉዳይ ሁሌ የሚያነሱት ጉዳይ ነው። ይህ በመሆኑ ምክንያት ምናልባት ለህገ ወጥነት ግን በር እየከፈተ ያለ ይመስላል። መቆንጠጥ ግን አንዳንዴ ያለ ማስተማር እንዳለ ሆኖ ግን
አለፈ ሲሉ ደግሞ ህጎችን አንዳንዴ መጫን ይሄ ካልሆነ ሁሌም ህገ ወጥነቶች እየተበራከቱ ነው የሚሄዱት። ስለዚህ ማቆም የላቸውም ልጓሙ ካልተገታ። ስለዚህ ፈረሱ እንደፈለገ ነው የሚሄደው። ያ ሲሆን ደግሞ እግር ኳሱ አሁን እንዳያድግ ከሚያደርጉት ዋነኛ ምክንያቶች መካከል እንደነዚህኞቹ ይጠቀሳሉ። በተለይ የክለቦች ጠቅላላ ጉባኤ አለማድረግ ዋነኛ ነው። እንግዲህ የክለቦችን ኦዲት የአጠቃላይ አፈጻጸማቸውን የአመታዊ ሪፖርታቸውን ምን ደረጃ እንደደረሱ የሚለውን ነገር ለማወቅ እንደዚህ አይነት ነገሮች ካልተደረጉ እቅዳቸው ምን እንደሆነ ግልጽ አይደለም። ስለዚህ ዝም ብሎ ነው የሚጓዙት ማለት ነው። ስለዚህ እግር ኳሱ እንዳይጠራ ከሚያደርጉት ምክንያቶች መካከል እነዚህኞቹ ናቸው። ቅድም ያነሳው በተለይ ደግሞ ይሄ የፕሮፌሽናሊዝምን መንገድን ከመከተል አንጻር የፊፋንም የካፍንም ህግ አክብሮ ከመሄድ አንጻር በተለይ ስፖርት ከፖለቲካ ከሃይማኖት ከሁሉም ነገር ነጻ የሆነ ስፖርት ነው ከሚለው አንጻር የክለቦች ስያሜ ጋር በተያያዘ ብዙ ጥያቄ የሚነሳበት ነው። ሁሌ የሚነሳ ጥያቄ ነው፣ ግን እስካሁን እልባት ያላገኘ ጉዳይ ምናልባት በጉባኤው ላይም የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ ላይ ሲነሳ ነበር ይሄ ሀሳብ። የምድረ ገነት ሽረው ስራ አስኪያጅ ተጨብጭቦላቸዋል። ግን ከተጨበጨበላቸው በኋላ ሌሎቹ እነዛ ጥያቄ ያለባቸው ክለቦች ምን ያክል ትምህርት ወስደው ያንን ነገር ወደ ስራ ገብተዋል የሚለው ጉዳይ አሁንም እስካሁን ድረስ ያልተፈታ ጥያቄ ነው። ፌዴሬሽኑም ምናልባት ይህን ነገር ግልጽ እስከማድረግ አንጻር ውስንነቶች እንዳሉበት የተለየ ነው። እነማን ናቸው እነዚህ ክለቦች የሚለውን ነገርም ግልጽ አልተደረገም። ስንት ናቸው? እስካሁን የቀየሩስ ፕሮሰስ ላይ ያሉት ሳሉ ወይ ምንድነው የተደረሰበት ጉዳይ የሚለውም ነገር እስካሁን ግልጽ አይደለምና ከዚህ አንጻር ብዙ ነገሮችን ከማስፈጸም አንጻር ብዙ ውስንነቶች እንዳሉ የተመለከተ ነው። ግን የጀመራቸው ነገሮች አሉ። ከክለብ ላይሰንሲንግ ጋር ተያይዞ የክለቦቻችን ራሱ ቅርጽ ማጣት እንዳይፈጸሙ ህጎች እንዳይፈጸሙ ከሚያደርጉት ተግዳሮት ከሚሆኑ ጉዳዮች መካከል እነዚህኞቹ ናቸው። ምናልባት ክለቦቻችን ቅርጽ የላቸውም፣ ብዙ ነገሮችን እንሰማለን፣ አስቸጋሪ ናቸው። ግን በአጠቃላይ ግን እንዳይፈጸም የሚሆኑ አሁን ከቅድም ካነሳ ነው ዋነኛ የአጀንዳችንም ይህን ነገር ከማስፈጸም አቅም አንጻር ነገሩ ብዙ ነገሮችን የሚፈልግ ነው። ብዙ ኢሹ ብሮድ ነው፣ ሰፊ ነው። በጣም የሚነካካቸው ነገሮች ብዙ ናቸው። እምነትን ይነካል፣ ማህበራዊ ጉዳዮችን ይነካል፣ ፖለቲካውን ይነካል። አጠቃላይ ይህንን ነገር ከሚከተሉ ሀገሮች አንጻርም ብዙ ነገሮችን ጫናዎች አሉ። በጣም ብዙ ነገሮች ከዚህ አንጻር ተቀናጅቶ ከመስራት አንጻር ብዙ የሚጠበቅባቸው ነገሮች አሉ። ይህንን ከማስፈጸም አንጻር ምናልባት የሁለተኛዋ ስቴትመንት ሊጉን እንዘጋለን የሚለው ሀሳብ ለስፖርቱ ከባድ የሚሆን ሀሳብ ነው። ከዛ በፊት ያሉ እርምጃዎች እንደተጠበቁ ሆኖ ግን ሊጉን እንዘጋለን የሚለው ነገር በእርግጥ ከጉዳዩ አሳሳቢነት አንጻር ይሄ ኢሞራላዊ ከመሆኑ አንጻር ሊጉን እስከ መዝጋት የሚያደርሱ ነገሮች ሊያስደርሱ የሚችሉ ነገሮች ሊኖሩ ይችሉ ይሆናል። ግን ከዛ በፊት ነገሮችን በደንብ አጥርቶ በደንብ ኢንቨስቲጌት አድርጎ ምክንያቶቹን በባለፈው ፕሮግራማችን ያስቀመጥናቸውን ብዙ ምክንያቶች አሉ ይሄ ነገር እንዲፈጸም የሚያደርጉ ወይም ደግሞ ገፊ ምክንያቶች አሉ። እነዛን ከመቆጣጠርና ከማስቀረት አንጻር ብዙ ስራዎች ይጠበቃሉ። ይሄንን እንዴት ያስፈጽማል የሚለው ወደፊት የምናየው ነው። ግን እንዳይፈጸሙ ምናልባት ከዚህ በፊት የሚወጡ መግለጫዎች የምንበላቸው መመሪያዎች ወይም ህጎች እንዳይፈጸሙ ከሚያደርጉ ዋነኛ ምክንያቶች መካከል ምንድናቸው የሚለውን ነገር ብንመለከተው መልካም ነው። ቀደም የቁጥጥር ማነስን ስታነሳ ነበረ። ትልቁ የቁጥጥር ማነስን ቁጥጥርና ክትትል ህጎች ይወጣሉ ወይም ደግሞ መግለጫዎች ይሰጣሉ። ከዛ በኋላ ከምን ደረሱ የሚለውን ነገር ብዙ ፌዴሬሽኑ ገፍቶ የማይሄድባቸው ነገሮች ስለሆኑ አሁን ለምን አልተፈጸመም ብለን እንድናነሳ ከምናደርጋቸው ጥያቄ ወይም ደግሞ ምክንያቶች መካከል አንደኛው ነው። ምክንያቱም ቁጥጥርና ክትትል ወሳኝ ነገር ነው። ክለቦቹ ጠቅላላ ጉባኤ አድርጉ ብሎ መግለጫ ወጥቷል። እያደረጉ ነው ወይ? ምን አይነት ነው የደረሱበት ፕሮሰስ ምን ይመስላል የሚለው ነገር በጣም ወሳኝነት አለው። ምናልባት የሙያ ድጋፍ ሊፈልጉ ይችላሉ። እንዴት ነው ጠቅላላ ጉባኤ የሚደረገው የሚለውን ነገር አሁን ፌዴሬሽኑ በጠቅላላ ጉባኤ ሲያደርግ የሚደነቁበት ነገሮች አሉ። እሱ የወሰዳቸው ትምህርቶች አሉ ከፊፋ ብዙ ነገሮችን ስለሚያይ አመራሮቹ ያን ነገር ስለሚያዩ ከዛ የወሰዱት ነገር ነው። በጣም አሪፍ ነገር ነው። ጠቅላላ ጉባኤው በተያዘለት ጊዜ ስታንዳርዱን የጠበቀ ጠቅላላ ጉባኤ ነው የተደረገው። ክለቦቹስ በዛ መንገድ እንዲያደርጉ ምን አይነት ድጋፍና ክትትል ነው እያደረገ ያለው የሚለው ነገር ከዚህም አንጻር እንደ አንድ ምክንያት ተደርጎ ይወሰዳልና ምክንያቶቹን እናንሳማለን። የመጀመሪያው ችግር ያው እኔ በዋናነት ማነሳው ሁሌም የምለው ነገር ስፖርት ኢትዮጵያ ውስጥ ስራ አለመሆኑ ነው። በቃ ኢትዮጵያ ውስጥ ስፖርት ስራ አለመሆኑ ነው። አሁን እነዚህንም ሌሎች በርካታ ጉዳዮችንም ከዘመኑ ጋር እንዳይዘምን ያደረገው ያ ጉዳይ ነው ብዬ ምለው በዋናነት። ነገር ግን ያም ሆኖ ግን አሁን ባለው የኢትዮጵያ ተጨባጭ ሁኔታ ግን ህጎች
በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ብለን ስንል እና የኢትዮጵያ እግር ኳስ ፌዴሬሽን በዋናነት እግር ኳሱን የሚመለከተው እሱ ስለሆነ እንጂ ከዛ ወረድ ስትል ልክቦ ከዛ ወረድ ስትል ሊግ ካምፓኒ አለ። ከዛ ወረድ ስትል ራሳቸው ክለቦቹ ለተጫዋቾቹ የሚያወጡትን መመሪያ፣ ለአሰልጣኞች የሚያወጡትን መመሪያ፣ ለሌላም ነገር የሚያወጡትን መመሪያ ተግባራዊ አያደርጉም። በቃ በየጊዜው ትሰማለህ። ይሄ ካሉን እናፈርሳለን ይላል አንዱ ፕሬዚዳንት ተነስቶ። እንደፈለገ አንድ ግለሰብ ተነስቶ እንደፈለገ የሚያፈርሰው ስፖርት ነው፣ ተቋም ነው ያለ። ገብቷል። መሰረት የሌለው ተቋም በቃ ምንም ነገር ስለሌለው በቃ አፈርሰዋለሁ ይላል ተነስቶ ብቻው። በአንድ ክለብ ፕሬዚዳንት ወይም ስራ አስኪያጅ ፊርማ ክለቡ ይፈርሳል። በቃ በማንም ግለሰብ እንደፈለገ የሚጫወትበት ስፖርት ነው ያለን። በቃ ይህ ምንም ጥያቄ የለው። ማንም ፌዴሬሽን ላይ ብትመጣ፣ ሊግ ካምፓኒ ላይ ክለቦቹ ጋር ምናምን ብትመጣም የሆነ አንድ ግለሰብ በቃ እንደፈለገ የማፍረስም የማዳንም ስልጣን አለ። ይሄ የሚያሳየ ቅድም ያነሳ ነው የጠቅላላ ጉባኤ አለመኖር ነው የሚነግር። ትክክለኛ ጠቅላላ ጉባኤ ያለው ተቋም ግለሰብ ተነስቶ በዚህ ደረጃ አይናገርም። ስለዚህ ክለቦቻችንም ፌዴሬሽኖቻችንም የስፖርት ተቋሞቻችንም በሙሉ ተቋማዊ ይዘት አደረጃጀት አለመኖር። የኢትዮጵያ እግር ኳስ ፌዴሬሽን በጣም ትልቅ ተቋም ነው። ነገር ግን በዛ ደረጃ ባለው ስም የሚመጥን አደረጃጀት አለው ወይ? በቂ አቅም አለው ወይ? የሰው ኃይሉ አቅም እግር ኳሱን ለመቆጣጠር የሚያስችል ነው ወይ ብለህ ከጠየቀኝ አይደለም። አሁን ሁል ጊዜ የሚወጡ ህጎች፣ መመሪያዎች ምናምን ተግባራዊ የማይሆኑበት ዋናው ምክንያት የፌዴሬሽኑ አደረጃጀት ቁመና በበቂ የሰው ኃይል፣ በበቂ ፋይናንስ፣ በበቂ ቴክኖሎጂ በምናምን የተደራጀ አይደለም። ስለዚህ አንድ መመሪያ አውጥቶ ያንን መመሪያ እዛ ድረስ ሄዶ ለመከታተል አይችልም። አሁን ለምሳሌ ሊግ ካምፓኒ ጋር ክለቦች በየአመቱ የፋይናንስ ሪፖርታችሁን አቅርቡ ይባላሉ። በየአመቱ ያቀርባሉ። የአንድ ክለብ ፋይናንስ ግን ሄዶ ተበርብሮ ያውቃል? በአቅም ግን አምጡ ተብሏል። የምትሰጠው ለምንድን ነው? የምትሰጠው ኦዲት ልትደረግ ነው፣ ልትመረመር። መቼ ነው የሚመረመረው? 5 ዓመት አለፈው። ከዚህ በኋላ ከህግ አንጻር መጠየቅ ይቻላል? 5 ዓመት ከሞላው በኋላ ምንድን ነው የምታደርገው? ፌዴሬሽኑ ይሄን ለማድረግ ይችላል? የክለቦችን የፌዴሬሽኖችን ፋይናንስ ለመከታተል ለመቆጣጠር ይችላል? አይችልም። ፊፋ ካፍ ምናምን እኮ በየጊዜው የፈለጉትን ነገር የሚያደርጉክ ለምንድን ነው? ስለሚከታተሉክ። ፊፋ ገንዘብ ይሰጣል። ገንዘቡን በአመቱ ኦዲት ያደርጋል። እዛ ላይ ክፍተት ካያ አይሰጥህም። ለሚቀጥለው አመት ብሎ የሚለው ነገር የለም። ፊፋ በየአመቱ ኦዲት ያደርጋል። ካፍ ያደርጋል። የኢትዮጵያ እግር ኳስ ፌዴሬሽንስ መቼ ነው ይሄ የሚሆነው? ይሄ ነው ዋናው መሰረታዊ ነገር። ቅድም ላይ ላልከው ነገር ክለቦቹ ሊፈርሱ ይችላሉ፣ እንደዚህ ሊሉ ይችላሉ፣ ስለዚህ እንታገሳቸው። ምንም የምታገሻው ምክንያት ይሄ ነው። ይሄ ፌዴሬሽኑ ሄዶ ክለቦችን ልጠይቅ ብሎ ቢል እነሱም ይጠይቁታል። አትመልሶም። አሁንም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ ሊጉን እስከ ማገድ እንደርሳለን አሉ። በቃ ይሄ አሁን ለሚዲያ ፍጆታ ለምናምን ጉዳዩን እንትን ለማድረግ ሊሆን ይችላል፣ ግን በተግባር የሚሆን ነገር አይደለም። ምክንያቱም በሴቶች እግር ኳስ ላይ በቀደም እንዳልኩ ገንዘብ መድበ ኳስ ትጥቅ ገዝተ ተጫወቱ ተራገጡ ከማለት የዘለለ ሴቶች እግር ኳስ ላይ የተሰራ ስራ ሰፊ ስራ የለም። በተለይ ይሄንን ከመከላከል አኳያ ምንም አይነት እንቅስቃሴ የለም። ስለዚህ ነገ እንዲህ ያላረክም ብለህ ብትላቸው እንደ አንተ እኮ እንዲህ ያላረክም ብለው የሚሉክ ነገር አለ። በቀደም ነገር ያለው ሴቷ ጡቷን አሟት እዚህ ጋር ነው ብላ ትላለች። ስለዚህ ለምን አልተናገርሽ? እንዴ ተመደበልኝ እኮ ወንድ ነው፣ እንዴት ብዬ ነው ለሱ ጡቴን ማስነካው ብላ ብትል ምንድን ነው የምትመልሰው? የመደብክልኝ ወንድ አሰልጣኝ ነው፣ ስለዚህ ለሱ እኔ ችግሬን አውጥቼ ምናምን መናገር አልችልም ብላ ብትል ምንድን ነው የምትመልሰው?
ስለዚህ እዛ ጋር ስራዎች ፌዴሬሽኑ መስራት አለበት። እያንዳንዱ ነገር ላይ የምትሰራቸው ስራዎች አሉ። አንተ ህግ ስላወጣ ብቻ መሪ ስለሆንክ ብቻ እንደፈለክ ልታረግ አትችልም። እንደፈለክ ማድረግ የምትችለው ሁሉ ነገር ላይ መድረስ ስትችል፣ ተደራሽ መሆን ስትችል መጠየቅ ትችላለህ። አስተምሬያለሁ፣ አሰልጥኜልህ አላዩ፣ በቂ ሙያተኛ አፍርቻለሁ፣ ይሄን አድርጋለሁ፣ ይሄን ማድረግ ያንተ ስራ ነው ማለት ስትችል ያኔ መቅጣት ትችላለህ። ካፍ ፊፋ አሁን ሰሞኑን ስልጠና እየሰጠ ነው ለግብ ጠባቂዎች አይደል? ፊፋ ለምንድን ነው እዚህ ድረስ ወርዶ የሚሰጠው ስልጠና? እግር ኳሱን የሆነ ደረጃ ከፍ ለማድረግ የሱ ሚና ስላለበት ነገ መጠየቅ እንዲችል አቅም እንዲሆኑ ነው እኮ የኔ የሚያደርገው። ስለዚህ ፌዴሬሽን ነኝ ብለህ ስትል ሊግ ካምፓኒ ነኝ ስትል ክለብ ነኝ ብለህ ስትል በቃ ክለቡ የሚያስፈልገውን ነገር መጀመሪያ ማሟላት አለብህ። አንተ የምትፈልገውን ሳይሆን ሁሌም እንደምለው ስፖርቱ የሚፈልገውን ነገር በየደረጃው ማሟላት አለብህ። ያኔ መጠየቅ ትችላለህ፣ ያኔ መቅጣት ትችላለህ። ስለዚህ ተቋማቶቻችን ተቋም የመምሰል ነገር እንጂ ያላቸው የመሆን ነገር ላይ ብዙ የምታነሳቸው ጋቦች አሉ። አቶ ባህሩ እንዳለክ ክለቦቹን ሄደ ጠቅላላ ጉባኤ አላደረክም እያልክ ለማለት አትችልም። በቃ አንተም ማድረግ ያለብህን ነገር አላደረክም። የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ክለቦች እኮ ጠቅላላ ጉባኤ የማያደርጉት ፋይናንስ ምን አስፈልጓቸው አይደለም፣ የሚያስገድዳቸው አካል ስለሌለ። ምንም የቅዱስ ጊዮርጊስ ስፖርት ክለብ እዚህ ከተማ ላይ ነው ያለው። ጉባኤተኞቹ በሙሉ የዚህ ከተማ ሰዎች ናቸው። አንድ ቀን ጠርቶ ጉባኤ ለማካሄድ ምንድን ነው የሚከብደው? እስቲ ንገረኝ። ሌላው ማዋሳ ሁሉ ክለብ ፋሲል ምን እያልክ ብትሄድ ይሄን ጉባኤ ለማድረግ ምንድን ነው የሚከብዳቸው? የሚጠይቃቸው ይህን ተከታትሎ የሚቀጣ አካል ስለሌለ ነው ዝም ብሎት። ተው አሁን ተናገር አይደለ? ተው ዝም ብለው ምንም አይፈጽመውም። በቃ ፌዴሬሽኑ ተቋማቶቻችን ጥርስ የሌለው አንበሳ ሆኗል። ሲደጋገሙ ክለቦች ለምደውታል። በቃ ለዘመናት ነገርኩህ። አሁን የስም ስያሜ ለውጥ እኮ ኢትዮጵያ እግር ኳስ ፌዴሬሽን ላይ የተጻፈው አሁን አይደለም። ይህ ዛሬ 50 ዓመት 40 ዓመት እኮ አለ ይህ ህግ። ግን እስካሁን ድረስ ይኸው 80 ዓመት ሞላው ፌዴሬሽኑ። እስካሁን ድረስ እንዴት ነው ተፈጻሚ የማይሆነው? አቶ ኢሳያስ ከመጡ እንኳን ስንት ዓመት ሆናቸው? 8ኛ ዓመታቸው ላይ ደረሱ እኮ አይደል? 8 ዓመት ሙሉ ግን እየለፈለፉ ነው አቶ ኢሳያስ። ይሄን ነገር ለመድፈር ያው ብዙ ከባድ ነገሮች አሉ። ምናልባት ካለው ነባሪ ሁኔታ አንፃር ብዙ ከባድ ነገሮች አሉ። ግን ምናልባት ግን ቁርጠኝነት የሚፈልግ ወይም ደግሞ ቁርጠኛ አመራር ይፈልጋል ይሄን ነገር ለመድፈር። ምናልባት የጀመሩ አሁን ቅድም የሽረን አብነት ያነሳ ነው ነገሮች አሉ። አሁን ሽረ ምድረ ገነት ተሰበሰቡ፣ ተወያዩበት፣ ቀየሩት። ይሄ ለስፖርቱ ተነሳሽነት አላቸው፣ ጥሩ ነው። ግን ሌላ ክለቦች በዛ አይነት አይን ይሄን ነገር ያዩታሉ የሚለው ነገር አሁን ለፌዴሬሽኑ ከባዱ ነገር ያ ይመስለኛል። ብዙ የሚነሱ ነገሮች ወይም ደግሞ የምንሰማቸው ነገሮች አሉ። አይ እኛ ስማ ከመቀየር እናፈርሳለን የሚሉ ክለቦች አሉ። የሚገርመው ነገር እሱ ነው። አይ እኔ አሁን እንደዚህ ሚል ይኸውልህ አንድ ነገር ልንገርህ። ሁሉ ጊዜ አንተ ሁሌ ነገሮችን ገና ለገና ፖለቲካው ላይ እንደዚህ ነገር ይራመዳል እየተባለ ወደ ስፖርት ማምጣት አይቻልም። ኢትዮጵያም ተቀብላለች፣ የስፖርቱን መሪ ተግባራዊ ታደርጋለች። ግዴታ አለባት እኮ አይደል እንዴ? ይሄንን የምናደርገው ይሄን የምታደርገው እዚህ ባለ ተጨባጭ ሁኔታ ሳይሆን ዓለም አቀፍ እውነት ስለሆነ ነው። በቃ የኢትዮጵያ ጉዳይ ጋር ምንም አያያዝም። ዓለም ይሄንን አይፈልግም። በቃ ስፖርት ተብለሃል። የምታደርገው ከሌን ይሄን ስም ቀይር ይሄን ስም ቀይር ብለህ የምትለው እዚህ አንዱን በመጣል አንዱን በማንሳት ሳይሆን ዓለም ስለማይከተለው በራሳችን ስዕል እየሳልን እየሄድን ነገሮችን የምናይ ከሆነ ከባድ ነው። ሀገር እኮ ትቀበላለች። የፊፋ መመሪያ እኮ ከዚህ በፊት እኮ ሁሉ ነገር አይ እንደዚህ ነው እኮ እኛ ሀገር ያለ ፖለቲከኞች እንዲገባል የፊፋ ነው በቃ በፊፋ ህግ ተዳደሩ ብለዋል መሪዎቻችን እኮ በይፋ እዛው በፊፋ ህግ እግር ኳሱ የሚተዳደረው በፊፋ ህግ። አሁንም እዚህ ውስጥ ያስገቡት አንተ በርን ክፍት አድርገህ ከሰጣቸው ማንም የፈለገውን ነው የሚያደርገው። አሁንም ገና ለገና ስትመጣ የሆነ ግለሰብ ነው ይሄን የሚለው
እንጂ የመንግስት አቋም ነው ወይ? የመንግስትም አቋም ከሆነ እኮ የጉዳይ ለመተግበር መጀመሪያ አውጥተህ ከመናገር በፊት እስከ መንግስት ድረስ መነጋገር ካለበት አካላት ጋር መነጋገር አለበት። በህግ ስትመጣ በተጨባጭ ሁኔታ ስትመጣ እኮ የኢትዮጵያ ያወጣችው ስፖርት ኮሚሽን ነው። መንግስት ማለት እንግዲህ ስፖርት ኮሚሽን ነው። የስፖርት ኮሚሽን ህግ በብሔር በምን ተደራጅ ይላል? በቃ የፊፋ ህግ ይላል አይልም። የማንም ህግ ከስፖርት ጋር ተያይዞ ይሄን አይልም። ግን ቁርጠኝነት ይፈልጋል። የአመራሮቻችንን ቁርጠኝነት፣ መስዋዕትነት ይፈልጋል። ወደዚህ ቦታ ላይ ስትመጣ መስዋዕትነት ይፈልጋል። ኢትዮጵያ ያጣችው የኢትዮጵያ እግር ኳስ ያጣው ይሄን መስዋዕት የሚሆን መሪ ነው ያጣችው በየዘርፉ። ስለዚህ ይሄን ሰው ነው ያጣነው እንጂ እኔ እውነት ለመናገር እግር ኳስን ከፖለቲካ ስያሜ ጋር ካልተደረገ ቲም አፈርሳለሁ የሚል መሪ አይኖርም። በእርግጠኝነት መናገር ይቻላል። ይሄን የሚል መሪ የክለብ አመራሮች ግን እኮ ይሄን ነገር በተደጋጋሚ ሲናገሩ ብዙ ክለቦችን እኮ ማንሳት እንችላለን። በዚህ ሀሳብ ይሄ ሀሳብ ከተነሳ ቆይቷል እንዳልከው፣ ግን ከተነሳ በኋላ የሚነሱ ሀሳቦች አሉ እንጂ ፌዴሬሽን ሱልሽረን አስቀይሮ ሌሎችን የሚያስቀይርበት ምክንያት አለ ብዬ አላምንም። ምናልባት ጫናዎቹ የማበረታትና ከዛ በኋላ ቅድም ያልነውን እርምጃዎች ያንን ካላደረጋችሁ ይህንን እርምጃ ወስዳለሁ የሚለው ነገር ይቀር ይሆናል እንጂ እንዲቀይሩ ከማድረግ አንጻር ፌዴሬሽኑ ዝም አላለም እኮ። ግን እንዳይቀይር የሚያደርጉት ምክንያቶች አሉ። የክለቦቻችን የስትራክቸር ነገር አስቸጋሪ ስለሆነ እሱ ነገሮች እናፈርሳለን የሚሉ ብዙ እኮ እንሰማለን። ምን አይደለም እኮ አንድ ነገር እንስማማ። ሁሉም ክለብ ይሄንን ህግ አውቆ ነው የመጣው አይደለም? ህጉ ላይ ደንቡ ላይ ያለ መመሪያ ላይ ያለ አይደል? አውቆ ፈርሟል የጉባኤው አባል ሲሆን ይሄን ስም መጀመሪያ ሲመጣም ችግሩ እኮ የፌዴሬሽኑ ነው። ቅድም የነገርኩ ነገር ፌዴሬሽኑ በደንብ የተደራጀ ኦርጋናይዝድ የሆነ ስላልሆነ የሰው ኃይል የምን ችግር ስላለበት እንጂ ደንብና መመሪያውን እያየ ነው ስም መቀበል ያለበት። ተቀብሎ አዝቆ ውድድር ላይ ያስገባው ማን ነው? መጀመሪያ ሲመዘገብ እኮ እዛ ጋር ማስቀረት ይቻላል። ይህን ስያሜ አንቀበልም። እነዚህ ስያሜዎች እንግዲህ ዛሬ 10 ዓመት ዛሬ 15 ዓመት የተመዘገቡ ናቸው። ከዛ በፊት የተመዘገቡም ይኖራሉ። ስለዚህ ያን ጊዜ ይህ ፌዴሬሽኑ በትክክል የተደራጀ ትክክለኛ ቁመና ላይ ቢሆን ኖሮ ያን ጊዜ መመለስ ይችላል። ማንም የኢትዮጵያ እግር ኳስ ፌዴሬሽን አባል የሆነ ክለብ ሲመዘገብ ህጉን አውቆ ነው የተመዘገበው። መሪው ይታወቃል። ስለዚህ አንተ ከተቀበልከ ምን አገባኝ? እኔ እንደፈለኩ ስም አወጣለሁ። አይ ስፖርቱን የሚመጥን አይደለም አውጣ። አሁንም እኮ ለምሳሌ በንግዱ ላይም ስትሄድ እኮ ንግድና ኢንዱስትሪ ሄደ ላይሰንስ ማውጣት ስትፈልግ ስም ስያሜ አምጣ ትባላል። ከዛ ስም ስያሜውን አይቶ ኖ ይሄን ስም አንቀበልም ብሎ እኮ ይሰርዟል። እዚህ ጋር ፍቃድ ከመስጠታቸው በፊት ይሄ በዚህ ዘርፍ ይሄ የለም ይሄ ያለ ይሄ ከዚህ አኳያ ተብለ እንድትወገድ ይደረጋል። ይቀበሉትን ይቀበሉ፣ ማይቀበሉትን አንቀበልም ነው የሚሉት። የኢትዮጵያ እግር ኳስ ፌዴሬሽንም የዚያ ጊዜ ነበር ይሄን ማድረግ የነበረበት። አሁንም ማሻሻያዎች መደረግ ካለባቸው እነዛን እንትኖች ማድረግ ይችላል። ይሄን አላደርግም ብሎ የሚል አቋም የለም። ክፍተቱን አይተው ቡድኖቹ ተቋቁሟል። አዎ የምትላቸው ችግሮች እኮ የሚገቡኛሉ፣ ግን የግለሰቦች የጥቂት ግለሰቦች ፍላጎት እንጂ ወይ አንድ ክልል የምናምኑ አቋም ነው ብዬ አላምንም። ያ አቋም ያለው አካል ካለ ደግሞ ካለም እኮ በይፋኛም እንቃወማለን። ከስፖርቱ ይውጣ፣ በቃ ከስፖርቱ መርህ ጋር ማይሄድ ነው። ስለዚህ ይሄን ማድረግ አሁንም እንዳልኩ ክለቦቻችንም ፌዴሬሽኖቻችንም ሊግ ካምፓኒዎቻችንም ተቋም መምሰል መቻል አለባቸው። የሚያወጡት ገንዘብ የሚሉት ነገር መጀመሪያ ተቋሙ ሲኖር ነው ሁሉ ነገር የሚኖሩ። ነገር ግን እኛ ሀገር ጽህፈት ቤቱ አንድ ወንበርና ጠረጴዛ አንድ ኮምፒውተር ሳይኖረው ለተጫዋች 1 ሚሊዮን ብር የሚከፍል ከሆነ የጤናማ ክለብ አይደለም አይደል? ተጫዋች ብቻ በመግዛት አሰልጣኝ ብቻ በመቅጠር ክለብ ልትሆን አትችልም አይደል? ሁሌ የምናነሳቸው ነገሮች አሉ። ከአደረጃጀት ጋር ተያይዞ ያሉ ክፍተቶች ክለቦቻችን ፋይናንስ ችግር ገጠማቸው። ለምን ገጠማቸው? እዛ ፋይናንስ ምንጩ ላይ ምን የሰሩት ነገር አለ? ምን የተደራጀ ነገር አለ? ምንም ስለሌለ አይደል? በየጊዜው ትላንትና ሚሊዮን ይከፍል የነበረ ዛሬ በሺዎች መክፈል ሲያቅተው የምንመለከተው እኮ የአደረጃጀት ችግር።
ስለዚህ ሁሉ ነገር የሚመነጨው አሁን የምንላቸው ነገሮች የሚወጡ ህጎች፣ መመሪያዎች፣ መግለጫዎች ተግባራዊ የማይሆኑት ተቋሞቻችን ተቋም መምሰል ስላልቻሉ ነው ብዬ ነው ማምነው። በቂ የሰው ኃይል በዘርፉ ላይ አለማፍራታቸው ህጎች፣ መመሪያዎች ተግባራዊ እንዳይሆኑ አድርጓል። ሌላው የቁርጠኝነት ችግር አመራሮቻችን ለምንድን ነው ቁርጠኛ የማይሆኑት? ለግል ስሜት ፍላጎቶቻቸው ተገዢ ስለሆኑ ይሄን ባረግ ይሄ ሊመጣብኝ ይችላል። በጥቅሉ የጥቅም ግጭት ስለሚኖር የጥቅም ግጭት ስለሚፈጥር መነካካት አይፈልጉም። አሁንም ገፋ ብሎ ሄዱ። አሁን ቅድም የምትላቸው ፖለቲካ ከባድ ስለሆነ ምንም ከባድ ነገር የለም። ከባዱ ነገር ወደ ራስ ስትፈልግ ስፖርቱን ብለህ ማዕከል አድርገህ የምትነጋገር ከሆነ እኔ ከባድ ነገር አለ ብዬ አላስብም። ምክንያቱም የተጻፈ ነገር ፖለቲከኞቹም ቢሆኑ አሁን ትላልቅ ባለስልጣኖቻችንም ቢሆኑ የስፖርቱንና የፖለቲካውን መስመር በደንብ ያውቁታል። አንተ ክፍተት ከፈጠርክላቸው ይፈጥሩልሃል፣ ይመጡልሃል። በቀጥታ መጥተው ስፖርት ውስጥ እኔ የሚያቦካ ባለስልጣን የለም። እንዲያውም ባለስልጣኖቹን ፖለቲከኞቹን ወደ ስፖርቱ መድረክ ገብተው እንዲያዙ መመሪያ እንዲሰጡ የሚፈቅዱት ስፖርቱ የሚመሩት ሰዎች ነው። እነሱ ናቸው እያንኳኩ የሚሄዱት ፖለቲከኞቹ ጋር። እየሰማን ነው፣ እያየን ነው። አንኳኩተው የሚሄዱት እነሱ ናቸው እንጂ ፖለቲከኞቹ እነዚህ ባለስልጣኖቻችን እዚህ ጋር መጥተው ሌላ ስንት ኃላፊነት አለባቸውና በቀጥታ የሚገቡት ስፖርቱ ጋር ያሉት ሰዎች ናቸውና ቁርጠኛ መሪ፣ መስዋዕት የሚሆን መሪ ኢትዮጵያ በስፖርቱ ዘርፍ አላገኘችም እስከዛሬ። ያ አለመሆኑ ደግሞ እግር ኳሳችን በሚፈለገው ደረጃ እንዳይሄድ አድርጎታል። ስለዚህ አሁን ላይ የወጡ ያሉ ህጎች፣ መመሪያዎች ተግባራዊ የማይሆኑት ለምንድን ነው? ተቋሞቻችን ተቋም መምሰል ስላልቻሉ የቁርጠኝነት ችግር ስላለባቸው እና ሌሎችም ችግሩ እንዲፈጠር አድርጎታል። መልካም፣ ወደ መጨረሻ ጉዳያችን እንለፍ። ምን መደረግ አለበት፣ መፍትሄውስ ምንድን ነው የሚለውን ጉዳይ እናንሳ። ምናልባት ከህጉ ጋር በተያያዘ በተለይ በሊግ ካምፓኒው ጋር የፋይናንስ ህግ ሲወጣ ብዙ የሚነሱ ነገሮች አሉ። ከግልጸኝነት ጋር በተያያዘ ህጎች ሲወጡ ቀላልና ግልጽ መሆን አለባቸው። ከዚህ ጋር በተያያዘ ህጎች ሲወጡ ቀላልና ግልጽ ከማድረግ ጋር በፋይናንስ ህጉ ላይ ብዙ ሀሳቦች ሲሰነዘሩ ነበር። ብዙ ፕሮግራሞችም እኛ ስናወራበት ነበር። ምናልባት የህግ ባለሙያዎች ከሱ ህግ ጋር በተያያዘ ብዙ የሚሉት ነገር ቢኖርም እንግዲህ በደንብ ኢንተርፕሬት ቢያደርጉት መልካም ነው። እነሱ እንደው በህጉ በጥልቀት ለመግባት የህግ እውቀት ያለው ሰው ስለሚያስፈልግ፣ ግን ብዙ ከዚህ ጋር በተያያዘ ብዙ ውዝግቦች የሚነሱበት ጉዳይ ነው ከዚህ ጋር። ስለዚህ ህጎችን ቀላልና ግልጽ ከማድረግ ጋርም በተያያዘ ብዙ ጥያቄዎች የሚነሱበት ነውና ህጎች ሲወጡ ወይም ደንቦች ሲወጡ ቀላልና ግልጽ ማድረግ ያስፈልጋል። ከዛ ባሻገር ደግሞ በተለይ ደግሞ ከማሳወቅና ከማሰልጠን አንጻር እሱም ዋነኛ ጉዳይ ነው። ምናልባት እንደ መፍትሄ የሚወሰደው እሱ ነው። ይሄ ህጎች እና ደንቦች ሲወጡ ለማን ነው የሚወጡት የሚለውን ነገር ግልጽ ማድረግና ማሳወቅ ማሳየት ያስፈልጋል። አሁንም የፋይናንስ ህግ ሲወጣ ተጫዋቾች ሲቀጡ ብዙ ሀሳቦችን ሲሰነዝሩ ነበር። ክለቦች ሲቀጡ ብዙ ሀሳቦች ሲሰነዝሩ ነበር። ይህንን ነገር ከማሳወቅ አንጻር ውስንነት ስላለ ማለት ነው። ስለዚህ ህጉን አውቀውት ወይም ደግሞ ህጉን በደንብ ተገንዝቦት ያን ነገር ተግባራዊ ለማድረግ እነዛ የህጉ ተደራሲ አካላት በደንብ ያን ነገር ሊያውቁትና ሊገነዘቡት ይገባል። ምናልባት አሁን እግር ኳስ ፌዴሬሽኑ የጀመራቸው ነገሮች አሉ። የክለብ ላይሰንሲንግ ምናልባት ህጋዊ ከማድረግ ጋር በተያያዘ ያው ተፈጻሚነቱ እንዳለ ሆኖ ክለብ ላይሰንሲንግ አንደኛው እነዚህን ህጎች ለማስፈጸም ዋነኛ መሳሪያ ነው። ያው ክለብ እንደ ክለብ ቁመና ለመያዝ የክለብ ላይሰንሲንግ መስፈርቶችን አሟልቶ ከዛ በኋላ ክለብ ይሆናል የሚለውን ነገር ለማስያዝ በጣም እነሱ ይሄኛው መልካም ነገር ነው። ግን አሁንም ውስንነቶቹ እንዳሉ ሆነው ግን የጅማሮቹ በተለይ አሁን በዚህኛው አመት ሲወሰዱ የነበሩት ነገሮች ጥሩ ናቸው። የሚነሱ በአጠቃላይ ክለቦችን እንደው የክለብ ቁመና እንዲኖራቸው ለማስቻል ያው እየተካሄደበት ያለው ርቀት አለ። የሚበረታታ ሀሳብ ነው። ግን አሁንም ተፈጻሚነቱ ላይ ጥያቄ እንዳለ ቅድም ያነሳናቸው ሀሳቦች በዛ በክለብ ላይሰንሲንግ ውስጥ ስላሉ ያን ከማስፈጸም አንጻር፣ ስለዚህ በተለይ ደግሞ ህግ ሲወጣ ከማስተማርና ከማሳወቅ አንጻር አሁንም በኢትዮጵያ እግር ኳስ የሚታየው ውስንነት እሱ ነው። የክለብ ኃላፊዎች ህግ ከወጣ በኋላ ቅጣት ሊጣልባቸው ሲል አናቀውም ወደ ማለት ድምዳሜ ላይ ነው የሚደርሱት። ወይም ደግሞ ሌላ ኢንተርፕሬሽን ይዘው ይመጣሉ።
ሌላ ሀሳብ ይዘው ይመጣሉ። ስለዚህ ይሄንን ህጉን በደንብ ከማስተማርና በደንብ ከማወያየት አንፃር ህጉ ይወጣል ቀጥታ ተግብሩ ከማለት ወይም እነዛን ተደራሲ አካላቶቹን በደንብ ማስተማርና ማሳወቅ ያስፈልጋልና እነዚህ ጉዳዮች ምናልባት እንደ መፍትሄ ሀሳብ ሊሆኑ ይችላሉ። አሁንም የተጀመሩ ነገሮችን ማጠናከር ያስፈልጋል የሚለው ጉዳይ ችግሮቹ ከተለዩ ችግሮቹ ከታወቁ ችግሮቹ በሌላ አንግል መፍትሄዎች ናቸው። በዋናነት እንግዲህ የኢትዮጵያ እግር ኳስ ፌዴሬሽንም ሁሉም ተቋሞቻችን የሚወጡ ህጎች፣ መመሪያዎችን፣ መግለጫዎችን ተግባራዊ በማድረግ በእግር ኳሱ ላይ ለውጥ ለማምጣት በቀዳሚነት ማድረግ ያለባቸው መፍትሄ ዘርፉ የሚፈልገውን ሙያተኞች በአይነትም በብዛትም በጥራትም ማፍራት መቻል። ህጎች ከወጡ በኋላ ተግባራዊ የማይሆኑበት ዋነኛው ምክንያት ህጉን ተረድቶ አውቆ ተገንዝቦ የሚፈጽም ባለሙያ አለመኖሩ ነው። ህጎች ታወጣለህ፣ ምን ትላለህ? አሁን በየክለቡ ያሉ ስራ አስኪያጆች እግር ኳሱን ምን ያህል ያውቁታል፣ ይረዱታል ብሎ ማሰብ ያስፈልጋል። በየሴክተሩ ላይ ቴክኒክ ዳይሬክተር ያስፈልጋል። ምን አይነት ቴክኒክ ዳይሬክተር ይፈልጋል? እግር ኳሱ ላይ ስትመጣ፣ ሁሉ ነገር ላይ ስትመጣ ባለሙያዎች ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ባለሙያ ተብሎ የሚታወቀው ሁልጊዜም አሰልጣኝና ዳኛ ብቻ ነው። እኔ የምለው አሁን እንደዚህ አይነት ህግ መመሪያዎችን ተግባራዊ ለማድረግ ደግሞ ከነዚህ የበለጠ ሌሎች ባለሙያዎች ያስፈልጋል። ስፖርቱ አስተዳደር ላይ በተለይ በስፖርቱ በደንብ የሰለጠኑ ስፖርቱን በደንብ የሚያውቁ ባለሙያዎችን በብዛት ማፍራት፣ በጥራት ማፍራት ያስፈልጋል። እነዚህ ባለሙያዎች ካሉ ህጉን ተግባራዊ ለማድረግ አይቸገሩም። አሁን ግን በውስን የሰው ኃይል ነው እግር ኳሱ የሚንቀሳቀሰው። ስለዚህ የተዋወጣቸውን ህጎች ቅድም እንዳልከው አላቀውም፣ በዚህ መልኩ አልተረዳሁትም ምናምን የሚሉ ሰዎች ነው ያሉት። ስፖርቱ የሚመራው ነገ ከኃላፊነት ላይ ብታነሳቸው ስፖርት ውስጥ በማይኖሩ ሰዎች ከሌላ ቦታ ላይ እዚህ ጋር የሆነ ነገር አለ ተብለው በቃ እሷን ለመቀራመት የሚመጡ ሰዎች ነው እንጂ ስፖርት የሚሸቱ ሰዎች ስፖርትን እንጀራቸው ያደረጉ ሙያተኞችን ማፍራት ያስፈልጋል። በትርፍ ጊዜ መጥተው የሚሰሩ ሳይሆኑ ፉል ታይም ሰራተኛ የሆኑ ፉል ታይም የሚሰሩ በእያንዳንዱ ስራ ዘርፍ ላይ ማፍራት ያስፈልጋል። አሁን በትርፍ ጊዜያቸው የሚሰሩ ሰራተኞች ናቸው በብዛት ያሉት ከሌላ ሴክተር ላይ እየመጡ ለምን ድሮ እንደዚህ ይደረግ ነበረ፣ በቂ የሰው ኃይል የተማረ የሰው ኃይል ስላልነበረ። አሁን ግን ለምንድን ነው ማታፈረው? ለምንድን ነው በስፖርት አስተዳደር ባለሙያ ማታፈረው? ለምንድን ነው በስነ ልቦና፣ በስነ ምግብ፣ በተለያዩ ሙያት ባለሙያ በህግ ራሱ አሁንም እኮ ህጉን ለመተግበር ስትፈልግ ሌላ ማህበራዊ ምናምን ጉዳይ ላይ የነበረ የህግ ሰው አምጥተ ነው ህጉን የምታስወጣው። ወይም ደግሞ ስፖርት ውስጥ ቆይተዋል በአስተዳደር በምናምን እነሱ ያውጡ ነው የምትለው። ግን ስፖርቱን በትክክል የሚያውቁ በስፖርቱ ላይ የሰለጠኑም እኮ የህግ ባለሙያዎች እኮ አሉ። ማፍራት ይቻላል። ፊፋ ያስተምራል አይደል? ከነዛ እያመጣ ስፔሻላይዝ ከስፖርቱ ጋር እንዲያደርጉ ያደርጋል። እና እንዲህ አይነት ሙያተኞችን አሁንም በአይነት በብዛት በጥራት ማፍራት ያስፈልጋል። ፌዴሬሽኖቻችን በአጠቃላይ የስፖርት ተቋሞቻችን በነዚህ የሰው ኃይል በደንብ የተደራጁ መሆን መቻል አለበት። በፋይናንሱ ላይ ቅድም እንደገለጽከው ነው የፋይናንስ ስርዓት ይውጣ ተባለ። ነገር ግን ፋይናንሱን የሚቆጣጠር አካል ግን የለም። እንዴት ነው መታወጡ? ስለዚህ ክለቦቻችን ተቋሞቻችን በሙሉ በበቂ የሰው ኃይል በሰለጠነ ባለሙያ የተደራጀ መሆን መቻል አለባቸው። መጀመሪያ ለቁመናቸው መጨነቅ መጠበብ አለባቸው። እንዳልኩ አንድ ኮምፒውተር መግዛት ወይም አንድ ኮምፒውተር የሌለው ክለብ ሚሊየንስ ለእግር ኳስ ተጫዋች ቢያወጣ ያ ክለብ ነው ብሎ መውሰድ አይቻልም። ስለዚህ ክለብ ማለት መጀመሪያ ከላይ እስከታች የተደራጀ ሁሉንም ያሟላ ክለብ እንዲሆን ማድረግ ያስፈልጋል። ለዚህ አሁን ክለብ ላይሰንሲንግ ተጀምሯል። ያው ከተጀመረ 10 ዓመት አልፎታል። ነገር ግን አሁን በዚህ 2 ዓመት ምናምን ጠንከር ብሎ ትንሽ በተወሰነ ደረጃ ጠንከር ብሎ የመጣበት ሁኔታ አለ። ጠንከር ብሎ ማለት ቃሉ ከባድ ቢሆንም
እየተሰራ ያለበት ነገር አለ። በአንጻራዊነት ከሌላው ጊዜ የተሻለ ነው። እሱን አጠናክሮ መሄድ ቢያንስ ለሱ ተግባራዊነት መስራት ያስፈልጋል። እንዳልኩ ትልቁ አቅም መሆን ያለበት የተባረ የሰለጠነ የሰው ኃይል ማፍራት ያስፈልጋል። ይሄን ማድረግ ምንም እንኳን ከባድ ቢሆን፣ ምክንያቱም ይሄ ኃይል ከመጣ አሁን እኛ አንኖርም የሚል አስተሳሰብ ስፖርቱ ጋር አለ። ማይፈራው ለዚህ ነው። ምንም ጥያቄ የለው። አሁን ማንግባባው እኮ በጊዜ በጋዜጠኛውና በአመራሩ መካከል ክፍተት ያለው እኮ የተለያዩ ስለሆንን ነው። እኛ ሙሉ ጊዜያችንን የምናጠፋው ስፖርትና ስፖርት ላይ ነው። እነሱ ግን በተጨማሪነት የሚሰሩት ስራ ነው። ስለዚህ መግባባቶች የሉም። ስለዚህ የሰለጠነ የሰው ኃይል ከመጣ እኛ እንገፋለን የሚል ነገር አለ። ስለዚህ ያ እግር ኳሱን ወደኋላ አስቀርቶታል። አሁን ላይ እግር ኳስ በትርፍ ጊዜ ሰራተኞች ወይም በአማተር ሰዎች የሚመራበት ዘመን አብቅቷል። ስለዚህ ስፖርት አሁን ስራ ነው ለሌላው ዓለም። እኛም ሀገር ወደዛ መሄድ አለ። ወደዛ እንድንሸጋገር መጀመሪያ ይሄ የሰው ኃይል የተማረ የሰለጠነ የሰው ኃይል ዘርፉ ላይ በአይነትም በብዛትም በጥራትም መኖር አለበት። እሱ መሆን ሲችል እግር ኳሳችን ወደ ትክክለኛው ትራክ ይገባል ብዬ አስባለሁ። የሚወጡ ህጎች፣ የሚወጡ መመሪያዎች፣ የሚወጡ መግለጫዎች ያን ጊዜ ተግባራዊ መሆን ይችላሉ። አሁን ግን ህጎቹ ይወጣሉ፣ ተግባራዊ ለማድረግ ግን የሚያስችል የሰው ኃይል የለንም። ቁመናችን በዛ ላይ አይደለም። ኮፒ ነው ሁሌ የምናደርገው። ኮፒ ስናደርግ ደግሞ በደንብ ኮፒ አናደርግም። ጥሩ ኮራጆች አይደለም። ስለዚህ ጥሩ ኮራጅም ለመሆን የሚፈልገው እውቀት አለና በዛ ደረጃ ላይ መሆን ከቻልን አሁን ያልካቸው ችግሮች ብዙ ከባድ አይመስሉኝም። መልካም እንግዲህ ክለቦቻችንም ለሚያወጡት ህግና ደንብ ተገዢ የመሆን ግዴታ አለባቸው። አጠቃላይ አስፈጻሚ አካላትም በተለይ ደግሞ ፌዴሬሽኑም የሚያወጣቸውን ህግና ደንቦች ደግሞ ከማስፈጸም አንጻር አቅሙን የበለጠ ማጎልበት ይኖርበታል። ውድ ተመልካቾቻችን በኢትዮጵያ እግር ኳስ የሚወጡ ህግና ደንቦች ተፈጻሚነታቸው እስከምን ድረስ በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት አተታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉን። እንዲሁም የዩቲዩብ ቻናላችንንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። ሰናይ ጊዜን ተመኘ።